ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁልን የልፍኝ እንግዳ ሰዓታችን ጀምሯል አብራችሁን ቆዩ በዛሬ የልፍኝ እንግዳ ሰዓታችን እንደተለመደው እንግዲህ አንድ ሐሳብ ይዘንላችሁ ለእናንተ መጣናል እንግዲህ ከሰሞኑ የዓለም አቀፍ የሴቶች ቀን ተከብሯል በዓለም ደረጃ ለ113ኛ ጊዜ በሀገራችን ኢትዮጵያ ደግሞ ለ48ኛ ጊዜ ተከብሯል ይሄን ምክንያት በማድረግ በዚሁ ሐሳብ ላይ እንግዳ ጋብዘን ከናንተ ጋር ቆይታ የምናደርግ ይሆናል እንግዳችን እንግዲህ ምጥን ብርሃኑ ነች የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የህዝብ ግንኙነት ኃላፊ ከሷ ጋር እንግዲህ ጥሩ ቆይታ እንደሚኖረን ተስፋ እናደርጋለን እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ በመጀመሪያ ምጥን ለቃለም ጠይቃችን ፈቃደኛ ሆነሽና አክብረሽን ስለመጣሽ እጅግ አድርገን እናመሰግናለን እኔም ይህንን ታላቅ በዓል ምክንያት በማድረግ እንግዳ አድርጋችሁ ስለጋበዛችሁኝ እጅግ በጣም ነው ማመሰግነው ከበዓሉ ድባብ በርግጥ አንድ ቀን ነው ያለፈው ከበዓሉ ድባብ አልወጣሽም በጣም አምሮብሻል እናመሰግናለሁ ሚገርምሽ እንግዶቼን ስጋብዝ በጣም የሚገራርም ስም ያላቸው ሰዎች ሲገጥሙኝ ሳላደንቅ አላልፍምና ምጥን በጣም የሚያምር ስም ነው ይሁን እናት ያወጣችው ስም ይመስላል እንደውም ብዙ ሰዎች የሚሉኝ ምንድነው ምጥን ስምሽን ሰምተን ቆይተን አንቺ በአካል ስናይሽ ትንሽ የመራራቅ ነገር አለ ምጥን ሲባል ቀንስ ያለች ምጥን ያለች እንደዚህ ነው የሚጠበቅ አንቺ ግን ቁመትሽ ትልቅ ነው እንደዚህ ውፍረት ምናምን ስላለ እንደው ይገርማል ይሉኛል ዞሮ ግን እንግዲህ በልጅነቴ ምጥንጥን ብዬላቸው ይሆናል ምጥን ያሉኝ እውነት ነው የእናት ስም ነው ደስ ይላል በጣም ዛሬ ወደ አገናኘን ጉዳይ እንምጣና እንግዲህ የዓለም አቀፍ የሴቶች ቀን ምክንያት አድርገን የተገናኘን ከሰሞኑ በተለያዩ ክዋኔዎች አልፏል እንዴ ወደ ሀገራችን አምጥተን አንዳንድ ሐሳቦችን ካንቺ ጋር ብናወራ ብዬ አስቤ ነበር ካንቺ ጋር ቆይታ ላደርግ የወደድኩት እንግዲህ በሀገራችን መከበር ከጀመረ 48ኛ ዓመቱን አለፈ በሀገራችን በተለይ ደግሞ አሁን ይሄ የሚከበርበት የካቲት ወር መጨረሻም እንደመሆኑ የካቲት ወር ደግሞ እንደምታውቂው በሀገራችን ታላላቅ የሚባሉ ድሎች ወይም ደግሞ ታሪኮች የተከናወኑበት ወር ነውና ከዛ ጋር የይዤ በተለይ አድዋን ማንሳት እንችላለን በዋናነት ባድዋ ወቅት በጣም በርካታ የምንላቸው ከፊትም ጎልቶ የወጡ ሴቶች አሉ ቴጌጣይቱን በዋናነት ማንሳት እንችላለን ከዛም ማለፍ ስንል እንግዲህ ይሄ 100 ዓመት ታሪክ ነው ከዛም ማለፍ ስንል ደግሞ በጣም ብዙ የምናነሳቸው በሀገራችን በርካታ ታሪኮችን ተጻፈላቸው ጀግኖች ሴቶች ያሉባት ሀገር ነችና እንዲህ አይነት ሴቶች ካሉ ይሄ እዚህ ቀን መከበር ምንድነው ፋይዳው ብለሽ ታስቢያለሽ ማለት ነው መጀመሪያ እንግዲህ አንቺ ካነሳሽው ጥያቄ የመጀመሪያ አካባቢ ላይ ከጠየቅሽኝ ብነሳ ሀገራችን የቅርብ ጊዜውን እንኳን ብናይ ከ100 ዓመት አካባቢ ጀምሮ ያለውን ብናይ በርካታ ጠንካራ ሴቶች አሉ በተለያዩ መስክ ማለት ነው እነሱ አሉ ነገር ግን አሁን ለምንድን ነው የምናከብረው የሚለውን ሁላችንም እንደምናውቀው በታሪክም እንደምንረዳው እንዳልሽው አሁን የካቲት ወር በተለይ ደግሞ ትልቅ በዓል ለኢትዮጵያ አይደለም ለበላው አፍሪካ ኩራት የሆነ በዓል አሳልፈናልና በዛ ውስጥ ይሄ ያድዋ ድል በዓል ሲነሳ አብረው የሚነሱት ጌጣይቱ አሉ ጌጣይቱ አጠቃላይ የመሪነትን ኳሊቲ አሟልተው ጥሩ መሪ በመሆንም ጭምር ነው ይሄ ሴቶች ስንቅ በማዘጋጀት እንደዚህ ለሊት ስንቅ በማዘጋጀት በማስተባበር ይሄ ብቻ ሳይሆን ጦርም እስከ መምራት ድረስ የደረሱ ጥሩ አማካሪ እንግዲህ አማከሩ ሲባል ዛሬም እንደምናውቀው ዛሬ ላይ የሚያሉትን ስናያቸው የተሻለ ነገር አላቸው ተብሎ ሲጠበቅ ነው አይደል እናማክረው በመማከርም ሳቸው ብቻ ሳይሆኑ ያኔ የነበሩት የመሳፍንቶቹ የሌሎች ሹማምንቶች ባለቤቶች ሁሉ በመማከሩ ሂደት ጦር በመምራቱ ሂደት በርካታ ስራዎች ሊሰሩ ናቸው በዚህ ብቻ አይደለም ከዛ ማለፍ ስንል ደግሞ ብናየው በተለያዩ በፖለቲካውም እንበለው በተለያዩ መስኮች በኪነ ጥበቡ እንበለው በግብርና እንበለው በጤና በመምህርነት በተለያዩ የሙያ መስክ ተሰማርተው በርካታ ውጤቶችን ያስመዘገቡ ጠንካራ ሴቶች እንዳሉ ይታወቃል እና ከማርቼት ጋር ስናያይዘው እንግዲህ ዓለም አቀፍ የሴቶች ቀን እንደተባለው ድሮም ቢሆን ሴቶች በተለያዩ መስክ ተሰማርተው ውጤታማ የነበሩ ጠንካራ ሴቶች እንዳለን ሁላችንም እናምንበት የምንቀበለው ነው ነገር ግን ይሄ ዓለም አቀፍ የሴቶች ቀን ለምን መከበር ጀመረ የሚለው አንደኛ እነዚህ ለነጻነታቸው ከጭቆናና በደል እንዲላቀቁ የታገሉ ሴቶችን ይሄን ሰላማዊ ትግል ለመዘከር ነው የመጀመሪያው ሌላው ደግሞ ሴቶች በተፈጥሯዊም ሆነ በሰው ሰራሽ ያለባቸው ችግር ሳይገድባቸው መስራት እንደሚችሉ
በጋራ የሚመክሩበት ችግሮቻቸውን ለጋራ ችግራቸው የጋራ መፍትሄ የሚያበጁበት በአጠቃላይ ምክር የሚመካከሩበት ድጋፍ የሚሰጣጡበት ምቹ ሁኔታ የሚፈጠርበት በመሆኑ ነው። በሶስተኛ ደረጃ ማክበር የሚያስፈልገው አሁንም ይበልጥ በማህበራዊ መንበለው በኢኮኖሚ መንበለው በፖለቲካው ዘርፍ ይበልጥ ተጠቃሚና ተሳታፊ እንዲሆን የሚያስችል ምቹ መደላደል ለመፍጠር ታስቦ ነው። የመጨረሻውና አራተኛው ሊሆን የሚችለው ደግሞ ለሴቶች ሁለንተናዊ ተሳትፎ ማለትም እንዲከበር የተፈለጉ አይደል ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ተሳትፎና ተጠቃሚነታቸው እንዲረጋገጥ ጉልህ አስተዋጽኦ የሚያበረክቱ የተለያዩ አካላት ስላሉ ለነዛ እውቅና ክብር ለመስጠት ታስቦ የተዘጋጀ ነው። ጥቅሉን ስናየው የሴቶችን ተሳትፎና ተጠቃሚነት ይበልጥ ከፍ ማድረግ ከነበረው ኋላ ቀር አመለካከት አስተሳሰብ ወጥተን ሴቶች ይችላሉ ወደሚለው መንፈስ እንዲሄድ በህብረተሰቡ ውስጥ ግንዛቤ መፍጠሪያ ሚንስ ሆኖ የሚያገለግል ስለሆነ ነው። በጣም ብዙ አመታት ወደ ኋላ ብንመለስ ብዙ በጠንካራ ሴቶችን ማንሳት የምንችልበት ሀገር ላይ ነው የምንገኘው ብለናልና ይህንን ነገር ደግሞ ከዓለም አቀፍ ደረጃ ወስደን ወደ ሀገር አምጥተን ስናከብረው እንዳልሽው እነዚህ ጥቅሞችን እናገኝበታለን ተብሎ ስለታሰበ ነው ይህንን በዓል ከነሱ ወስደን ማክበር የጀመርነው ይባል ብለሽኛልና 48 አመታትን ተከብረዋል። እንደው ምን ለውጥ ተገኝቶበታል? ምን መሻሻሎችስ አሉት ብለሽ ታስቢያለሽ? እንግዲህ የውጭ ነገር ስንወስድ ለኛ መጥቀም መቻል አለበት ይህ ነገር በዓሉ ማለት ነው። ስለዚህ እኛ ሀገር በመምጣቱ ከነበሩን ሴቶቻችን በተጨማሪ ምን ለኛ ጠቅሞናል ወይ ምን አሻሽሎልናል ብለሽ ታስቢያለሽ? እንግዲህ ሁላችንም እንደምናውቀው ሴቶች የህብረተሰቡ ግማሽና ከዛ ፐርሰንት በላይ እንደሚሸፍኑ ነው መረጃዎች የሚያመለክቱት። ነገር ግን ሴቶች ቁጥራቸው የዚህን ያክል ከፍተኛ ቢሆንም በተለያዩ መስኮች ተሰማርተው አንደኛ ራሳቸውን መጥቀም አልቻሉም፣ መብታቸውን ኤክሰርሳይዝ ማድረግ አልቻሉም። ሁለተኛ ነገር ደግሞ እነሱ ለሀገር ማበርከት የሚገባቸው ነገር ማበርከት እንዳይችሉ እንቅፋት ሆኗቸው ቆይቷል። ስለዚህ ይህንን ለመቅረፍ ደግሞ የተለያዩ ዓለም አቀፍ ስምምነቶች አሉ ሀገራችን ወስዳ ተፈራርማ ለመተግበር ቃል የገባቻቸው። ከዛም አልፎ ደግሞ ከነዛ ስምምነቶች በመነሳት ደግሞ የተለያዩ የህግ ማዕቀፎችን አውጥታለች። በህገ መንግስቷ የሴቶች መብትና ሌሎችን ሁሉም በተለይ ደግሞ በሙሉ አንቀጾች ውስጥ ሴቶች ማግኘት ልክ እንደማንኛውም ዜጋ ኤክሰርሳይዝ ማድረግ የሚገባቸው መብቶች እንደተጠበቁ ነው። ግን ሴቱና በመፈጠሯ ምክንያት የምታገኛቸው የተለያዩ ጥቅሞች መብቶችን የሚያሳይ ያው ሁላችን እንደምናውቀው አንቀጽ 35 የተቀመጠበት ሁኔታ አለ። ሌሎችም ከዛም ባለፈ የቤተሰብ ህጉን ማየት እንችላለን። የሴቶች ፖሊሲ ወጥቷል። የተለያየ ልማትና ስትራቴጂክ ፓኬጆች ሁሉ አሉን። እነዚህ ሁሉ ወጥተዋል። አንደኛ መከበሩ ያመጣው ለውጥ ብለን የምናስበው እነዚህ ዓለም አቀፋዊ ስምምነቶች ወይም ደግሞ በሀገር አቀፍ ደረጃ የወጡ የተለያዩ የህግ ማዕቀፎች ተግባራዊ እንዲሆኑ አፈጻጸማቸው ከጊዜ ወደ ጊዜ እየተሻሻለ እንዲመጣ ህብረተሰቡ እንዲያውቀው ይሄ እኮ የሴቶች መብት ነው፣ ሴቶች ከወንዶች እኩል ናቸው የሚለው አመለካከት ሁሉ እንዲመጣ ማስቻሉ ነው የመጀመሪያው። ይሄን አይነት ግንዛቤ ተፈጥሯል ማለት ነው። ዋናው ነገር ደግሞ የግንዛቤ ለውጥ መምጣት ነው። ይሄን ስልሽ ግን ሙሉ በሙሉ አሁን ህብረተሰቡ ላይ ለውጥ መጥቶ እውነትም በሴቶች ላይ ያለው አመለካከት የተዛባው አመለካከት ተቀርፏል ማለት ግን አይቻልም። ነገር ግን መሻሻሎች ለውጦች አሉ የሚለው ነው የምንወስደው። ሴቶች ከበፊቱ በተሻለ አሁንም የሚቀር ነገር ቢኖርም በአመራር ሰጭነት በውሳኔ ሰጭነት ቦታ ላይ ያላቸው ተሳትፎ ከጊዜ ወደ ጊዜ አንሷል እየጨመረ መጥቷል ማለት ነው። ይህ ደግሞ ሁነቱን ወቅቱ በሚፈልገው መጠን ትርጉም ባለው መልኩ ከማክበር በዘለለ በመደበኛ ስራዎች የምንሰራቸው ስራዎች እንደተጠበቁ ነው። ይህንን ሁነት በአግባቡ ትርጉም ባለው መልኩ ማክበር መቻላችን ነው አንዱ ለውጥ ያመጣው ማለት ነው። ከዚህም በፖለቲካዊም ለውጥ አለ ማለት ነው። ከዚህም አልፈን ደግሞ በኢኮኖሚም ስናይ ቅድም የጠቃቀስኩልሽ የህግ ማዕቀፎች የመደራጀት መብትን ይፈቅዳል። ሴቶች ተደራጅተው ስለ ኢኮኖሚያቸው ስለ ማህበራዊ ግንኙነታቸው ስለ ማንኛውም እንዲያወሩና የራሳቸውን ህይወት ማሻሻል የሚችሉበት ነገር በሙሉ እንዲመክሩ እንዲዘክሩ እድል ይሰጣል። ከዚህም ከተጠቀሙበት አንዱ ሴቶች በህብረት ስራ ማህበራት እንዲደራጁ ተደራጅተው እንዲቆጥቡ ብቻ ሳይሆን ተበድረው ደግሞ ማግኘት የሚገባቸውን ጥቅም እንዲያገኙና በኢኮኖሚ ራሳቸውን ከፍ እንዲያደርጉ ጉልህ አስተዋጽኦ አድርጓል ማለት ነው። ስለዚህ ኢኮኖሚያዊ ላይም የራሱ የሆነ ተጽዕኖ ፈጥሯል ማለት ነው። ፖዚቲቭ የሆነ ተጽዕኖ። ከዚህም አልፎ ዘመናዊ ቴክኖሎጂዎች እንዲጠቀሙ
ጊዜና ጉልበትን ቆጣቢ የሆኑ ቴክኖሎጂውን እንዲጠቀሙ እኔ ማስተዋወሰው በአንድ አመት ላይ የነበረ ንቅናቄ ሴቶች ጊዜ ቆጣቢ የሆኑ ጊዜና ለጤና ምቹ ተስማሚ የሆኑ የቴክኖሎጂ ውጤቶችን ተጠቃሚ እንዲሆኑ የሚቀሰቅስ ስራ ነበር ምን ሰራው ማለት ነው። ያኛው በርካታ ሴቶች ከቴክኖሎጂ ጋር ተዋውቀው ማገዶ ቆጣቢ የምንላቸውና ሌሎች ቴክኖሎጂ ጋር የተዋወቁበት ሁኔታ አለ ማለት ነው። ስለዚህ በኢኮኖሚውም እንደዚህ አይነት በቴክኖሎጂውም እንደዚህ ተጠቃሚ የሚሆኑበት ምቹ ሁኔታ እየተፈጠረ ያለበት ሁኔታ አለ ማለት ነው። በአጠቃላይ ግን የገጠር መሬት አጠቃቀም ከኢኮኖሚ ጋር ተያይዞ የገጠር መሬት የመጠቀም ሁኔታ ከጊዜ ወደ ጊዜ እየተሻሻለ የመጣበት ሁኔታ አለ። መበደር መቆጠቡ በኢኮኖሚው ላይ ያመጣው ተጽዕኖ እንደተጠበቀው ነው ማለት ነው። በማህበራዊ ዘርፉም ብናይ ሴቶች የትምህርት የጤና የፍትህና ሌሎች አገልግሎቶችን ተደራሽ እንዲሆኑ የማድረግ ስራ በእጅጉ ለውጥ ያለበት ነው ማለት ነው። ይሄ ሁሉ በመደበኛ ተግባራት የሚከወኑ ተግባራት እንደተጠበቁ ነው። ንቅናቄውን በተለየ ትርጉም መስራት በመቻሉ የመጡ ለውጦች ናቸው ነው። ስለዚህ እንደው የሚፈልጉን ያክል ውጤት መጥቷል ማለት ባያስችለንም በርካታ ለውጦች ግን አሉ ብሎ መውሰድ ይቻላል። ወደ ተመልካቾቻችን አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። የልፍኝ እንግዳ ሰዓታችን ላይ ትገኛላችሁ። አሁንም አብሮነታችሁ ይቀጥል። መልካም ጊዜ ተመኘው። ምጥን እንደው የሴቶች የእኩልነት ቀን ስንል ምን ማለታችን ነው? ከማን ጋርስ ነው እኩል ምን ሆነው? ማን ከማን ነው የሚያንሰው? ማን ከማን ይበልጣል የሚለው ነገር ብዙ ሰዎችን ግራ የሚያጋባ ነገር አለ። የሴቶች እኩልነት ሲባል ያለው አመለካከትና ሰው የሚረዳበት መንገድ ትንሽ የተዛባ ነገሮች እንዳሉ ይነሳልና በዚህ ጉዳይ ላይ እስኪ የተወሰነ ነገር ብትይ። እውነት ነው እንግዲህ ሁላችንም እንደምናውቀው ሴትና ወንድ ተፈጥሯዊ ልዩነት አለ። እንደገና ደግሞ ማህበረሰቡ የሰራው የማህበረሰብ ስሪትን መሰረት አድርጎ ደግሞ ልዩነቶቹን ተቀበለናቸው ያዝናቸው አሉ። በተፈጥሮ ላይ ሁላችንም እንስማማበት ነው። ሴት ሆና መፈጠሯ ወንድ ሆኖ መፈጠሩ ነው። ማህበራዊ ስሪቱ ግን ማህበረሰቡ በራሱ እንዲመቸው አድርጎ ለሴቶች ይሄ ለወንዶች ይሄ ብሎ ከፋፍሎ ያስቀመጠው የሥራ ክፍፍል መሰረት ያደረገ ነው። ያ የሥራ ክፍፍል ሴቶችን አቅም እንደሌላቸው ውሳኔ እንደማይሰጡ እንደማይችሉ የሚያደርጉ ነው ባይ ዲፎልት እነዛ ስራዎች ላይ ስንቀመጥ ማለት ነው። ስለዚህ እንዲህ አይነት ነገር አለ ነውና በተፈጥሮ ልዩነት አለ። በሶሻሊ ኮንስትራክትድ የሆነው ነገር ላይ ግን ስህተት እንደሆነ ነው ግንዛቤ የምንፈጥረውና እኩል ተጠቃሚ ናቸው ለማለት ነው። እኩል መጠቀም አለባቸው። እኩል ተሳትፎና ተጠቃሚነታቸው ሊረጋገጥ ይገባል። ሴቶችና ወንዶች ከተፈጥሮ ልዩነት ውጭ የተለየ ሌላ ልዩ የሚያደርገን ነገር የለም ነው። ወንዱ በተሰማራበት መስክ ሁሉ ሴቷ ልትሰማራ ትችላለች። ወንዱም ሴቷም እኩል ተሰማርተው እንደውም ሴቷ የተሻለ ደግሞ ውጤታማ የምትሆንበት መስክም ሊኖር ይችላልና ልዩነቱ የተፈጥሮ ጉዳይ እንጂ ሶሻሊ ኮንስትራክትድ የተደረገው አይደለም የሚለውን ሐሳብ ነውና ከወንዶችም ወንዶች ልዩነት እንዳለው ሁሉ ከወንዶች የተሻለ ሴትም አለች፣ ከሴቶች ደግሞ የተሻለ ደግሞ ወንድ ሊኖር ይችላል። ያኛው እንደተጠበቀው ነው ማለት ነው። ስለዚህ እኩልነት ይያልን ስናወራ በሁሉም መስክ ሴቶች ከወንዶች እኩል ተሳትፎና ተጠቃሚነት ላይ ማተኮር ነው የምናየው ማለት ነው። እንደውም ወደ አንቺ ቤት እስቲ ጎራ ልበል ከፈቀድሽልኝና ብዙ ጊዜ በሴቶች እኩልነት ምናምን ሲባል የብዙ ሰው ቤት ፈረሰ፣ ሴቷ እንደዚህ ያለላለች፣ ቤቴን አልልም ማለች፣ የተለያዩ የሚነሱ ሐሳቦች አሉ። በወንድና በሴት ወይም በባልና ሚስት መሀል የሚፈጠሩ ያለ መግባባት ችግሮችና እስኪ ምጥኔ ወደ አንቺ ቤት ተሞክሮ ግቢና ከፈቀድሽልኝ ከዛ በኋላ ያይዘሽ ይሄን ነገር እስኪ ያስረጅኝ። ዛሬ ላይ ያለውን ከኔ ቤት በጀምር እኔ ከልጅ አስተዳደጌ በጀምር የሴት ስራ የወንድ ስራ የሚል ነገር ቤቴ ውስጥ የለም። እውነት ለመናገር ሁሉም ስራ የሚታዘዙት እኩል ነው። ሁሉም የሁሉንም ስራ መጥቶልኝ ሁሉ አያውቅም። አክቹአሊ ዛሬ ላይ ቢመጣልኝ የሐሳብ ቢመጣልኝ ነው የሚገርመው። እኔ እንደዛ አይነት አመለካከት ነው ያለኝ። በቤተሰብ በትዳሬ ውስጥም የተለየ በዚህ እንትን ውስጥ ኖሮ ችግር የሚፈጠር ነገር አልገጠመኝም። በቤት ውስጥ ያለው ባለበት የሥራ መስክም ውጤታማ እንደሆን ድጋፍ የሚያደርግ አመለካከቱም የተሻለ ለውጥ ያለው የትዳር አጋር ነው እንደ ቤት ያለው ማለት ነው። የትዳር አጋር ያ ማለት ሴቶች ነው ወንዶችን ነው የምለው። የትዳር አጋሯ መሪነት ቦታ ላይ እንዲቀመጡ ብዙዎች ያለ መውደድ ነገር ያጋጥመናል እና ያለን ማለት ነው። አንዳንድ ሴቶች ለምንድን ነው ጥሩ ሲንቀሳቀሱ ቆይተው ውጤታማ መሪ የሚወጣት ምንና ነው እንደዚህ ወደ ኋላ የቀረችው
ሚሉ ነገሮችን ኢንፎርማልም ፎርማልም በሆነ መንገድ እንሰማለንና ብዙዎቹ ከትዳር አጋር ጋር የሚያያዝ እንትኖችን ብዙ ባንላቸውም የተወሰኑት እንደዚህ አይነት ችግሮች አሉባቸው እኛ ቤት ግን እንደውም ወደ መሪነት ቦታ እንዲወጣ የሚያበረታታ ባለቤት ነው ያለኝ እውነት ለመናገር ማለት ነው የመጨረሻ ጥያቄ ላደርገውና ወደ ኪነ ጥበቡ እንምጣ እንግዲህ የኪነ ጥበብ ዘርፉ ማህበረሰቡን ከመለወጥ አንፃር ከፍተኛ ሚና እንዳለው ይታወቃልና እንዲሁ ጠንካራ ሴቶችን ከመፍጠር አንፃር የሚሰሩ የኪነ ጥበብ ውጤቶችን ታስተውያለሽ በእናንተም ባላችሁ ዘርፍም ይመለከታችኋል ብዬም ስለማስብ እንዴት ትመለከቻለሽ ጠንካራ ሴቶችን ከመፍጠር አንፃር የኪነ ጥበብ ዘርፉ ምን ያክል ተሰርቶበታል እየተሰራበት ይገኛል ስብለሽ ታስቢያለሽ በተለይ በሴቶች ላይ ኢቭን የማርቼት እንዲከበር ምክንያት የሆነው ወደ ኋላ ምንጩን ስናየው በሴቶች ላይ ያለ የተዛባ በስርዓተ ጾታ ላይ በህብረተሰቡ መካከል ስለ ስርዓተ ጾታ ያለው የተዛባ አመለካከት ነው እንግዲህ በህብረተሰቡ ውስጥ ያለን የተዛባ አመለካከት ደግሞ ለመቅረፍ ዋንኛውና ትልቁ መሳሪያችን ሚዲያ ነው ኪነ ጥበብ ነው ስለዚህ ጉልሚና አላቸው ማለት ነው ካሁን በፊት ስናያቸው አንዳንድ ጊዜ ሚዲያዎቻችን ኪነ ጥበቡ በራሱ በስርዓተ ጾታ ላይ ህብረተሰቡ ያለው አመለካከት እንዲቀረፍ ነው እየሰራ ያለ ወይስ ደግሞ እንዴ ተጠናክሮ እንዲቀጥል ነው ያደረገ ያለ አስተዋጽኦ ምንድነው ብለን ስናይ ብዙዎቹ የነበሩትን ማስታወቂያዎች ማየት ይቻላል በድራማ ሆኖ የሚሰሩት ማየት ይቻላል የሚያሳዩት ምንድነው የነበረውን እነዛም የዛ ማህበረሰብ አካል ስለሆኑ የሚያሳየን በተዛባው ስርዓተ ጾታ አመለካከት ውስጥ ሆኖ እየሰሩ እንዳለ ነው ማስታወቂያዎቻችን ሁሉ ብናያቸው ቤት ውስጥ የማድቤት የውስጥ ማጀት ነው አይደል ምንለው የማጀት ስራዎቻችን በሙሉ እንዲከውን ሆኖ የሚሰሩት በየድራማዎቻችን ሴቶች ሆኖ እናያቸዋለን የቤት ቁሳቁስ የሆኑ ነገሮች እንዲገዙ ብረድስት ሌሎች ቁሳቁሶችን ሲገዙ እንደዚህ ሲያደርጉ እናያቸው ሴቶች ሆኖ እናያቸዋለን ሳሙና ልብስ ማጠብ በቤት ውስጥ ሰራተኝነት እንዲህ አይነት ነገሮች ሁሉ እናያቸው ሴቶች ሆኖ እናያቸዋለን ስለዚህ እንዲባባስ ነው የሚያደርጉት ወይስ እንዲቀረፍ የሚለውን ግራም ያጋባው ነው እናያለን ማለት ነው ስለዚህ የራሳቸው ማስተዋጽኦ ነበርባቸው ብሎ መውሰድ ይቻላል አሁን ላይ ግን ለውጥ አለ አንዳንድ ማስታወቂያዎችን ስናይ ልብስ ማጠቢያ ሳሙናዎችን ሲያስተዋውቁ ወንዶች እናያለን የቤት ቁሳቁሶችን እንደዚህ ወንዶች ምናይበት ሁኔታ አለና ለውጦች አሉ በኪነ ጥበቡ ዘርፍ ብናይ አሁን ለምሳሌ እንዳልሽው አሁን ባለንበት ወቅት የትጊጣይቱን የሴቶችን ገድል ታሪክ ስንቅ ከማቀበል ስንቅ ዋናው ነው ከስንቅ ከማቀበል ባለፈም የሰሯቸውን ትልልቅ ስራዎች የማውጣት የመዘከር ነገሮች ይታያሉ ትልልቅ ሴቶችን ተጽሮ ፈጣሪ የተባሉ ሴቶችን የማውጣት ነገር ይታያልና አሁን ላይ ለውጥ አለ ዞሮ ግን በሴቶች ላይ ያለው ችግር ምንጩ ከአመለካከት ጋር ያለ ነው አመለካከትን ደግሞ መቅረፍ የምንችለው ግንዛቤ በመፍጠር ነው ግንዛቤ ለመፍጠር ደግሞ ትልቁና ዋንኛው መሳሪያችን ሚዲያ ኪነ ጥበቡ ነው ብለን እስከያዝን ድረስ እነዚህ አካላት በሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ ጉልሚና መጫወት አለባቸው አሁንም ማለት ነው ማህበረሰብ የሚጀምረው ከትውልድ ነው ትውልድ አሁን ላይ ያለ ትውልድ ማለት የነገ ሀገር ተረካቢ ነው ስለዚህ አሁን ላይ ያለውን ትውልድ በጥሩ ሁኔታ ገነባን ማለት ዛሬ ላይ ካሉ ህፃናት ላይ ሰራ ማለት ነገ በጠንካራ ሀገር ላይ በጠንካራ መሰረት ላይ ጣልን ማለት ነው ነገ ጠንካራ መሰረት ጣልን ማለት ነው እነዚህ ጠንካራ መሰረት የሚሆኑን ህፃናት ላይ ደግሞ መስራት የሚችለው ኪነ ጥበብ ትምህርት ቤቶች እና ሌሎች ናቸው ኪነ ጥበብና ሚዲያ ደግሞ ጉልሚና ስላላቸው አሁንም ቢሆን ትልቅ ስራ ቢሰሩ መልካም ነው የሚል ሐሳብ ነው ያለኝ በጣም አመሰግናለሁ ለሰጠሽን ጊዜ እግዚአብሔር ያክብርልኝ እኔም እጅግ በጣም ነው ማመሰግን መልካም ወደ ተመልካቾቻችን ዛሬ የልፍኝ እንግዳ ሰዓታችን የሴቶችን ቀን ምክንያት በማድረግ ቆይታ አደረገ እንግዳችን ደግሞ ምጥን ብርሃኑ ነች የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ የህዝብ ግንኙነት ኃላፊ ነች ከሷ ጋር እንግዲህ የሴቶችን ቀን ለምን እናከብራለን መከበሩስ ምን የተሻሻሉ ነገሮችን ሰጠን ከሚሉትና ሌሎች ሐሳቦችንም ተጨማሪ አንስተን ቆይታ አደረግን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን ሳምንት በተለየ የእንግዳ ሐሳብ ከተለየ እንግዳ ጋር ዳግም የምንገናኝ ይሆናል እስከ ሳምንት በያላችሁበት ሰላም ሁኑልን